ሰላም ጤና ይስጥልን የተከበራችሁ የጤና ቲዩብ ዩቲዩብ ተከታይ ቤተሰብ በሙሉ እንደምን አላችሁ? እኔ ደህና ነኝ። ዛሬ አንድ ቪዲዮ ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር ኤንድ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዛሬው ቪዲዮ ወይም መረጃ ይዤላችሁ የመጣሁት ስለ ስትሮክ ምንነት እና መከላከያ መንገዶቹ እንዲሁም ሕክምናው ምን ይመስላል በሚለው አጠር ያለች ቪዲዮ ይዤላችሁ መጥቻለሁ። አብራችሁን ቆዩ። ስትሮክ ምንድን ነው? ስትሮክ ወይም የአንጎል መጋኛ ለህይወት አስጊና ከባድ የሆነ ድንገተኛ አንጎልን በትክክል እንዲሰራ የሚያደርገውን አንድ ደም እና የሚደርሰውን ኦክሲጅንና ንጥረ ምግቦችን የመቋረጥ ጤና ችግር ነው። የስትሮክ አይነቶች አንደኛ ደም ዘጊ ስትሮክ ወይም ኢስኬሚክ፣ ለአንጎል ደምን የሚያቀርበው ቧንቧ መዘጋትና መደፈን ይከሰታል። ሁለተኛ ደም አፍሳሽ ስትሮክ ወይም ሄሞርሄጂክ፣ በአንጎል ውስጥ ያለው የደም ስር መፈንዳትና ደም መፍሰስ የተነሳ የሚከሰት ነው። ምልክቶቹ ምንድን ናቸው? የስትሮክ ምልክቶች እንደተጠቃው የደም ስርና የአንጎል ክፍል የሚለያይበት ሁኔታ ቢኖርም ዋና ዋናዎቹ ምልክቶች ወይም ቢፋስት ወይም መፍጠን ብሎ በቀላሉ ማስታወስ ይቻላል። ሚዛን ባላንስ አለመጠበቅ፣ ድንገተኛ ራስ ህመምና ማዞር፣ ሚዛንን ለመጠበቅ መሳንና እንዲሁም የማስመለስ ነገር ሊኖር ይችላል። አይን ድንገተኛ የማየት ችግር፣ የእይታ ብዥታ፣ ፊት ድንገተኛ የፊት ቅርጽ መጣመም፣ በአንደኛው በኩል ማጋደል፣ ለፈገግታ መቸገር፣ አፋቸውን ወይም አይናቸውን ለመግጠም መቸገር። ክንዶች በክንድ ላይ የመርከም ወይም የመደንዘዝ ምልክትን አሊያም እጆችን አንስቶ ለማቆየት አለመቻል፣ እንዲሁም ደግሞ በእግሮች ላይ ለመራመድ መቸገር ሊታይ ይችላል። ሌላው ንግግር ወይም ስፒች፣ ንግግራቸው ሊደበዝዝ ወይም ላይሰማና ያለማገናዘብ ነገር ሊኖር ይችላል። ምንም እንኳን ንቁ ቢመስሉም አለማውራት አሊያም ነገሮችን አገናዝበው ለመረዳት ሊቸገሩ ይችላሉ። ጊዜ ከምልክቶቹ አንዱን ካዩ በጊዜው ወዲያውኑ የሕክምና ድጋፍ ማግኘት ወሳኝ ነው። የስትሮክ መንስኤዎች ከስትሮክ መንስኤዎች መካከል ገሚሶቹን ወይም ከፊሎቹን ሊታከሙ ወይም ሊለወጡ ሊቆጣጠሯቸው የሚችሏቸው ወይም ሞዲፊየብል ሲሆኑ፣ ሌሎቹ ግን የማይለወጡ አይነካዎች ወይም ነን ሞዲፊየብል አይነቶች ተብለው ይጠቀሳሉ። የደም ዘጊ ስትሮክ ወይም ኢስኬሚክ የሚከሰተው የአንጎል የደም ስር ከዚያው በተከስተው የደም መርጋት ወይም ትሬሞቦሲስ ከሌላ ቦታ በመጣ ቀላዋጭ ጉጉር ወይም ኢምቦሊዝም ምክንያት ሲሆን፣ የደም አምሳሽ ስትሮክ ወይም ሄሞርፌጂክ ደግሞ ደም በቀጥታ አንጎል ላይ ሲፈስ ወይም ኢንትራሰረብራል ሄሞርሄጅ ወይም የአንጎል ፈሳሽ ቧንቧ ውስጥ ሲፈስ ሲሆን፣ ምክንያቶቹም በአደጋ መንስኤነት የሚከሰቱ እና አደጋ የለሽ ተብለው ይከፈላሉ። ለጠቅላላ እውቀት ያህል ከስትሮክ መንስኤዎች መካከል እነሆ ከፍተኛ የደም ግፊት፣ ሲጋራ ማጨስ፣ የስኳር በሽታ፣ ልዩ ልዩ የደም ስር ብግነት በሽታዎች፣ ያልተስተካከለ ልብ ምት፣ የልብ ድካም በሽታዎች ለምሳሌ የልብ በሮችና የልብ ወለል ህመሞች፣ ከፍተኛ የኮሌስትሮል ክምችትና የደም ስር መወፈር ወይም መደፈን፣ ጤናማነት የጎደለው አመጋገብ፣ አካላዊ እንቅስቃሴ አለማድረግ፣ ከመጠን ያለፈ ውፍረት፣ የደም መርጋት ችግሮች፣ የእድሜ መገፋት፣ ከ60 ዓመት እድሜ በላይ፣ ዘርና የቤተሰብ ታሪክ፣ የጭንቅላት አደጋዎች ወይም ሄድ ኢንጁሪ፣ ኢንፌክሽን፣ ከልብ በላይ ያነቃቂ የእጽ ነገሮች ወይም ካፌን፣ ኮኬይን፣ የጭንቅላት ካንሰር፣ የደም ስሮች አፈጣጠር ችግር። የስትሮክ ህክምናን ምንነት ጠቅነን አድርገን ለመመልከት ያህል በመጀመሪያ የትኛው የአንጎል ክፍል እንደተጎዳና ለዚሁም በመነሻነት ያስከትለው የደም ስር መዘጋት ወይም የደም መፍሰስ የሚለውን በምን ምክንያት እንደሆነ ከታወቀ በኋላ እንዲሁም በተያያዥነት አብረው የተከሰቱ ውስብስቦች ወይም ኮምፕሊኬሽንና መንስኤዎች ወይም ኬዝስ ሁሉ ታሳቢ በማድረግ ከተገኘው የምርመራ ውጤት ላይ ተመስርተው ይወሰናል። ስትሮክ አብዛኛውን ጊዜ በመድኃኒት ይታከማል። ይህም የደም መርጋትን ለመከላከል እና ለማሟሟት፣ የደም ግፊትን ለመቀነስና የኮሌስትሮል መጠን ለመቀነስ ተብሎ የሚወሰዱ መድኃኒቶችን ያጠቃልላል። የመጀመሪያ ደረጃ በአጣዳፊነት የተከሰቱ ችግሮችን ማስተካከልና ክትትል ወይም ስታቢላይዜሽን ኤንድ ሞኒተሪንግ ሲሆን፣ ይኸውም በሁለተኛነት የሚከሰቱ ችግሮች ሳቢያ ከእንደገና የአንጎል ላይ የሚኖርን ጉዳትን ለመቆጣጠር ያስችላል። የደም ግፊትን መጠን በተገቢው ልክ ማስተካከል፣ ኦክሲጅን ፍላጎትን ማገዝ፣ የደም ስኳር መጠኑ ማስተካከል፣ የሰውነት ሙቀትን በተገቢው መንገድ ማስቻል፣ የደም ውስጥ የሙልና ማዕድናት እንዲሁም የአሲድ ቤዝ ውቅርን በአጥጋቢነት ማስተካከል፣ እንፍርፍሪት ወይም ሴዠር ከተከሰተ ማከም፣ የጭንቅላት ውስጥ ግፊት መጨመር ካለ ማከም፣ ምግብ ለመዋጥ አለመቻል፣
ካለ የምግብ ቱቦን በአፍንጫ ማስገባትና ከምግብ ማነስና ተያያዥነት ያላቸውን ውስብስብነቶችን ሁሉ መከላከልና ማከም፣ የደም መርጋትን መከላከል፣ የጨጓራ ቁስለትን መከላከል፣ የሳምባ ምችና የሽንት ቧንቧ ኢንፌክሽኖች ጋር የተያያዙ ውስብስብነቶችን ከተከሰቱ ማከም፣ ከልብ ጋር የተያያዙ ችግሮችን መከታተልና ማከም፣ የህመም ስሜት ካለ እንደ አስፈላጊነቱ ማስታገሻዎችን መስጠት። አንዳንድ ጊዜ ደግሞ የአንጎል እብጠትን ለማከም አሊያም ለስትሮክ መንስኤነት የተጠቀሰውን የደም መፍሰስ በተለይም የአንጎል ፈሳሽ ቧንቧ ውስጥ ከሆነ በአደጋው ለመቀነስ ሲባል ቀዶ ጥገና ሊያስፈልግም የሚችልበት ሁኔታዎች አሉ። ከስትሮክ መልሶ ማገገሚያ ምክሮች ወይም ስትሮክ ሪካቨሪ ቲፕስ። የአንጎል ፈውስ ምንነት። አንጎል በስትሮክ ከደረሰበት ጉዳት በኋላ ራሱን ለመፈወስና ለማገገም እንደሚችል ተቀባይነት ካላቸው ማብራሪያዎች መካከል ዋነኛው የኒውሮ ፕላስቲዝም ቲዎሪ የሚባል ጽንሰ ሀሳብ ስለሆነ ይኸው የአንጎል ራሱን እንደ አዲስ ለመመለስ የሚችልበት እድል እንዳለ የዘርፉ የኒውሮ ሳይንስ ተመራማሪዎች ወይም ኒውሮ ሳይንስ ሳይንቲስትስ እንዲህ ሲሉ ይገልጻሉ። የነርቭ ሕዋሳት በአንድ የሚተኮሱ በአንድም የሚገመዱ ኒውሮንስ ዛት ፋየር ቱጌዘር ዋየር ቱጌዘር፣ ይኸውም በመደበኝነት የሚሰሩ ተደጋጋሚ ክህሎቶችን መከወንና ማዳበር የአንጎል ብቃትን እንደሚያሻሽሉ ያሳያል። ሌላው ደግሞ ከስትሮክ የተረፉ ሰዎች ለሌላ ዙር ስትሮክ የመጋለጥ እድላቸው ከፍ ያለ ነውና ይህንን አዙሪት ለመከላከል ይኖርባቸዋል። ይኸውም ከላይ በክፍል እንደ አጋላጭ ብለን ከዘረዘርኳቸው መንስኤዎች መካከል ማሻሻል የሚቻሉትን መንስኤዎች ወይም ሞዲፊየብል ሪስክ ፋክተርስ በመረዳት በሐኪሞ የሚታዘዘውን ማንኛውም መድኃኒት መውሰድና የአካል ብቃት እንቅስቃሴዎችን ማድረግ ከብዙ በጥቂቱ ተጠቃሽ ናቸው። በጥሩ አመጋገብ ላይ ያተኮሩ የስትሮክ ማገገሚያ ምክሮች። ከስትሮክ የጤና ችግሮች ለማገገም የቫይታሚን ንጥረ ምግብን በደንብ የያዙ ጤናማ ምግቦችን ላይ ማተኮርና የምግብ ምርጫዎችን ማስተካከል ጥሩ ለውጥ ለማምጣት ይረዳዎታል። ለስትሮክ ህሙማን የተለያዩ ጥቅሞችን የሚሰጡ ተብለው በባለሙያዎች ለህሙማን ከሚመከሩት የምግብ ዝርዝሮች መካከል እነሆ ለውዝና ዘሮቹ፣ ተልባና ዘሮቹ፣ አቮካዶ፣ እንቁላል፣ የወይራ ዘይት፣ ወተት፣ ጥራጥሬዎች፣ አሳ፣ እንደ ቲማቲም፣ ፖም ያሉ በፋይበር የበለጸጉ አትክልትና ፍራፍሬዎች። ሌላው ደግሞ ለድጋሚ ጊዜ ስትሮክ እንዳይከሰት ደግሞ ከፍተኛ የደም ግፊት ያሉ ቅድመ ነባርና የጤና ሁኔታዎችን የደም መፍሰስን አደጋውን እንዳይጨመሩ ለመቆጣጠር ያስፈልጋልና በአመጋገቦ ውስጥ የሚያካቷቸው ምግቦች የደም ግፊትዎን ታሳቢ ያደረጉ መሆን አለባቸው። በተለይም ለስትሮክ ህመምተኞች ከመጠን በላይ ጨውና ስኳርነት የያዙ ምግቦችን መገደብ በጣም አስፈላጊ ነው። ምክንያቱም በስብ እና ወይም በስኳር የበለጸጉ ምግቦችን የአንጎሎን ጤና የመመለስ እና አዲስ የነርቭ መስመሮችን የመፍጠር ችሎታ ላይ ተጽዕኖ ስለሚያሳድር ነው። በተለምዶ በጮማ በምንለው ስጋ ውስጥ የሚገኘው የጥቅጥቅ ስብ ክምችት ወይም ሳቹሬትድ ፋትስ ለከፍተኛ ኮሌስትሮል አስተዋጽኦ በማድረግ ለስትሮክ ተጋላጭነት መንስኤ ነው። ስለዚህም የሰባ ስብን ከመብላት መቆጠብ ያስፈልጋል። አልኮል ለደም ግፊት መጨመር አስተዋጽኦ ያደርጋልና ከመጠን በላይ መጠጥና የተለያዩ የስትሮክ አደጋዎችን ይጨምራል ማለት ነው። ስትሮክ ህክምና መኖሩን እና የኒውሮፕላስቲዝም ጽንሰ ሀሳብ። ለወደፊቱ ስለ ኒውሮፕላዝም ጽንሰ ሀሳብ ወይም ኒውሮፕላስቲሲቲ ቲዎሪ በሰፊው የምነግራቸው ሲሆን ለዛሬው ደግሞ ይህን ገራሚ የነርቭ ሳይንስ ጽንሰ ሀሳብ በስትሮክ ማገገሚያ ወቅት የሚኖረውን ጉልህ አስተዋጽኦ በአጭሩ ለመመልከት ያክል የጠፉ ክህሎቶችን ለማግኘት በብዙ ልምምድ ላይ አተኩር። ፎከስ ኦን ማስት ፕራክቲስ ቱ ሪጌን ሎስ ስኪልስ። በማገገም የጊዜ ሂደት ውስጥ ህሙማን በመደበኝነት እየደጋገሙ ሳይሰለቹ ከቀጠሉ በየቀኑ እየተሻሉ እንደሆኑ ያስችላል። ለምሳሌ አንድ ሰው በብስክሌት ለመንዳት ቢፈልግ በሀሳቡ ብቻ አሊያም ከሌላ ሰው ጋር ተደርቦ በኋላ መሪውን ሳይነካ ለብዙ ቀን ቢሄድም በፍጹም የተሻለ ለመሆን አይችልም። ይልቁንም ለመንዳትና ለመልመድ ብቻውን የግድ መሪውን ቢይዝ እንጂ። እንደዚሁም በስትሮክ አማካኝነት የሰነፈ የአካል ክፍል ተግባርን ለመመለስ መለማመዳቸውን ሳታቋርጡ ልምድ እያገኛችሁ ወደ ቀደመ ቦታው ለመመለስ ስትሮጡ በብስክሌት ልምምድ ወቅት እንደሚኖሩት የአእምሮ ሚዛንዎን፣ መሪውን፣ ፔዳሉን እና ሌሎችን የመዘወርና ተዛማጅነት ያላቸውን ክህሎቶችን ለመለማመድና ለማጠናከር በየጊዜው እንደሚያሰለጥነው ሁሉ እንደዚሁም በስትሮክ የጤና ችግር ላይም የመልሶ መቋቋም እንቅስቃሴ በየቀኑ ለሰፊው የአካል ክፍል መከወን የእግር እጅዎን ሁኔታ እየተሻሻለ ይሄዳል። የመኮማተር እና የመሰነፍ ሁኔታውን ቀስ በቀስ ለውጥን ማምጣት ይጀምራል።
ሌላው የማገገም ግስጋሴው ባይፈጥንም እንኳ ተስፋ አትቁረጡ። ዶንት ጌት ዲስኮሬጅድ ኢፍ ፕሮግረስ ስሎውስ። እንደ አጠቃላይ የስትሮክ ማገገሚያ ብዙውን ጊዜ በ3 ወራት ውስጥ ለውጥ ይመጣል ተብሎ ይታሰባል። ከዚህ ጊዜ በኋላ የማገገም ነገር እየቀነሰ ይሄዳል ቢባልም ነገር ግን በእንቅስቃሴዎች መሳተፍ ፍጹም እስካላቆሙ ድረስ ዓመታት ቢያልፉም ለውጥ ማየተው አይቆሙም። ጥናቶች እንደሚያሳዩት አንዳንድ ከስትሮክ የተረፉ ሰዎች ከስትሮክ በኋላ የመጀመሪያዎቹ 2 ወራት ውስጥ የነበሩት ሁኔታ ቀጣይ ያሉትን 5 ዓመታት የመሻሻል ደረጃ ላይ ተጽዕኖ ያሳድራል። ለዚህም የረጅም ጊዜ ለውጥን የማምጣትና አእምሮ ራሱን እንደገና ለመጠገን የማያቋርጥ ማነቃቂያ ያስፈልገዋል እና ተስማሚ የቤት ውስጥ ሕክምና ዘዴን በመፈለግ በዚህ ልምምድ ውስጥ ተስፋ ሳይቆርጡ መገፋት ወሳኝ ነው። አውቆ መተውን ያስወግዱ። አቮይድ ለርንድ ነን ዩስ። በስትሮክ ማገገሚያ ወቅት ተጠቅመበት ወይም አጥፋው። ዩስ ኢት ኦር ሉዝ ኢት የሚል ዝነኛ ሀረግ በተለምዶ ጥቅም ላይ የሚውለው የተማሩትን ያለመጠቀም ሁኔታን አስከፊነት ለመግለጽ ነው። ይህም ማለት የሰነፉትን የአካል ክፍሎች መልሶ ለማገገም ሙሉ በሙሉ መጠቀም ሲያቆሙ እና ከጥቂት ጊዜ በኋላ አንጎሎ እንዴት እንደሚጠቀሙበት ፈጽሞ ስለሚረሳ ነው። ስለዚህም ድህረ ስትሮክ የሚኖር ማንኛውም የመልሶ ማገገሚያ እንቅስቃሴ ከጀመሩ በኋላ ማቆም እንዳለመጀመር ይቆጠራል እና ሁልጊዜም ቢሆን መስራትዎን አያስተጓጉሉም። ስለ የጡንቻዎች ግትርነት በተለየ መንገድ ያስቡ። ቲንክ አባውት ስፓቲስፋይ ዲፈረንትሊ። የጡንቻ ግትርነት ወይም ስፓቲስፋይ ማለት ከአንጎል በሚኖር የተሳሳተ ግንኙነት ሳቢያ የሚከሰቱ ጥንክርና ግትር ያሉ ጥብቅ ጡንቻዎችን ያጠቃልላል። አንጎል በስትሮክ ጉዳት ከደረሰበት በኋላ ትክክለኛ መልእክቶችን ወደ ጡንቻው ለመላክ አስቸጋሪ ወይም ሚስ ኮሚኒኬሽን ይሆናል። በውጤቱም ከመጠን በላይ ባለመንቀሳቀስ ምክንያት ጡንቻዎች በግትርነት ይጠነክራሉ። ስለዚህም ችግሩ ከላይ የአንጎል እንጂ በጡንቻዎች ላይ አለመሆኑን ለመገንዘብ ይህኑ ችግር ለመቀነስና የጡንቻዎችን እንቅስቃሴ ወደ ነበረበት ለመመለስ ይችሉ ዘንድ ተከታታይነት ያለው እንቅስቃሴን ቢያለማምዱበት አንጎል ራሱን ከእንደገና እንዲያስተካክል ይነቃቃል። በዚህም የጡንቻዎች ሁኔታ እየተሻሻለ ይሄዳል። ልዩ ልዩ የመልሶ ማገገሚያ ስልቶች ላይ ሙከራ ያደርጉ። ኤክስፐሪመንት ዊዝ ዲፈረንት ሪሃቢቴሽን ሜቶድስ። ለስትሮክ ማገገሚያ የሚረዱ ብዙ ቴክኒኮች ያሉ ሲሆን ለምሳሌም የእግር ጉዞ ስልጠና፣ በመስታወት የትይዩ ሕክምና እንዲሁም በሌሎች የኤሌክትሪክ ኃይልን የታገዙ ማነቃቂያዎች ያሉ ሲሆን የእያንዳንዱ ስትሮክ የተለየ ስለሆነ ከተለያዩ የመልሶ ማገገሚያ ዘሮች መከተል ለውጥ ይኖረዋል። ለአንድ ሰው የሚሰራው ስልት ለእናንተ ላይ ስራ ይችላል፣ እንዲሁም ደግሞ በተቃራኒ ለአንዳችሁ ለውጥ ያመጣል፣ ለሌላው ጋር ላይ ስራ ይችላል። ስለዚህም ሌላ ቴክኖችን ከባለሙያዎች ጋር በመመካከር ማሻሻያ ማድረግ ጠቃሚ ሊሆን ይችላል። ስለዚህም የሚጠቅመውን ስታገኙ ድረስ መሞከሩ ብትቀጥሉ እና ያንን በቋሚነት በቤት ውስጥ ማድረግ ይበጃል። ሰውነትዎ እንቅልፍ ሲያገኙ ይተኙ። ስሊፕ ዌን ዩር ቦዲ አስክስ ፎር ኢት። እያገገመ ያለ አንጎል በተለያዩ ምክንያቶች እንቅልፍ ያስፈልገዋል። አንድም በተለየ የማገገሚያ አበረታችነት ሚና ስላለው እንቅልፍ ጤናውን ለማሻሻል ይረዳል። ስለሆነም የዕለት ከዕለት የመልሶ ማገገም እንቅስቃሴዎችን ከከወኑ በኋላ ለራስዎ ብዙ ረፍት መስጠትዎን ያረጋግጡ። ግልጽ ሊለኩ የሚችሉ ግቦችን ያዘጋጁ። ሴት ክለር ሜዠሬብል ጎልስ። በስትሮክ ማገገሚያ ወቅት ግቦችን ማውጣት ጥሩ የማበረታቻ እድል ሆኖ ሊያገለግል ይችላል። በተለይም ግቦችን የተወሰኑ የሚለኩና እውነተኛ በሆነ መንገድ ወደ ለውጥ ለመሸጋገር ግብ ማውጣት ይመከራል። የ1% የማበረታቻ ዘዴ መጠቀም። ዩስ ዘ 1% ሞቲቬሽን ሜቶድ። ሁሉም ወይም ምንም ኦል ኦር ነቲንግ አካሄድ የተሰኘ መርህን ለመከተል በስትሮክ ማገገሚያ ወቅት ጠቀሜታ የጎላ ነው። ለምሳሌ የመጨናነቅ ስሜት ከተሰማዎት አንድ እርምጃ ወደ ኋላ አረፍ ብለው በመተንፈስ ጉዞውን ያስኬዱ። ለሌላ ቀን እያሳደሩ የመብል ይደር ያገለግል፣ የስራ ይደር ግን ያጀነግላል እንዲሉም አበው እርስዎም ይህንን ያስተውሉ። ጦርነትን ለዛሬ ማሸነፍ አያስፈልግም፣ መቼም ቢሆን ግን ድል የእርስዎ ሊሆን ግድ ይላል። you don't need to win the war today, you only need to win the battle እንዲሉም ይኸውም ማለት በተቻለ መጠን በአንድ ቀን ለማምጣት ለመስራት ከመሞከር ይልቅ በየቀኑ ቢያንስ በ1% መሻሻል ላይ ያተኩሩ። ይህም በድካም መቃጠልን ወይም በርን አውት ለመከላከል እና በጊዜ ሂደት ውስጥ እውነተኛ ውጤቶችን ለማምጣት ይረዳል። የዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። በሌላ ቪዲዮ ወይም መረጃ እስከምንገናኝ ድረስ ሰላም እና ጤና በያላችሁበት ለእናንተ ይሁን።